ወደ አንድ የምድር አካል ያዘነበለውን ሁለንተናዊ የፍትህ ማጣት ለማሻሻልና ሚዛኑን ለመጠበቅ እንደተመሰረተ ነው የሚነገርለት። የቁጭት መጠናቸው ያሰባሰባቸው ጥቂት ሀገራት እንደ አውሮፓውያን አቆጣጠር በ2006 እንደዋዛ ተገናኝተው የመከሩበት ህብረት ፍሬ አፍርቶላቸዋል። የብራዚል፣ ሩሲያ፣ ህንድና ቻይና የውጭ ጉዳይ ሚኒስትሮች 2006 ላይ ተገናኝተው ብሪክ የተሰኘና በምዕራቡ ዓለም የምትዘወረውን ዓለም እይታዋን ለማስተካከል ፍትሃዊ ተጠቃሚነትና ሉዓላዊነትን ያከበረ መተጋገዝ ለማከናወን ተነጋግረው በአጭር ጊዜ ውስጥ ወደ ተግባር ተሸጋግረዋል። በአውሮፓውያኑ 2009 ላይም የመጀመሪያውን ጉባኤያቸውን በማድረግ የቀጣይ ተግባራትና የትብብር መስኮችን በመለየት ላይ ተግባብተው ተለያይተዋል። በእነዚህ ስምምነቶች ላይ አባል ሀገራትን በግብዣና ጥያቄ ማስተናገድና ቁጥራቸውን መጨመር የሚለው ላይ ተነጋግረው በመግባባት በ2010 ዓመት ላይ ደቡብ አፍሪካን በመጨመር ብሪክ ወደ ብሪክስ አድጓል። በዚህ ስብሰባ ዓለም አዳዲስ ነገሮችን መመልከት የቻለች ሲሆን ተግባራዊ አይሆኑም የሚባሉ መግባባቶች ተፈጥረው የበርካታ ችግሮች ቁልፎች እንዲሰባበሩ ሆኗል። የ2023ቱ የብሪክስ ጉባኤ በርካታ ሀገራትን በአባልነት ለማካተት ጥያቄ የቀረበበት ነው። ሀገራቱ በሚያስመዘግቡት የምጣኔ ሀብት እድገት ፍጥነት፣ በየአካባቢያቸው ካላቸው ጠቀሜታ፣ በሌላ ቡድን ውስጥ ባላቸው ተጽዕኖ ፈጣሪነትና የቀጣይ ፍላጎታቸው ታይቶ ጥያቄ የቀረበላቸው ሲሆን ኢትዮጵያ፣ ግብፅ፣ ኢራን፣ የተባበሩት አረብ ኤሚሬትስና ሳውዲ አረቢያ የአባልነት ጥያቄ የቀረበላቸው ሀገራት ናቸው። እነዚህ ሀገራት የቡድኑን ግስጋሴና ትብብር በመመልከት የውጭ ግንኙነት ፖሊሲያቸውንና የመጪውን ዘመን ፍላጎትን መሰረት በማድረግ ጥያቄውን ተቀብለው ወደ ቡድኑ የተቀላቀሉ ሲሆን ሳውዲ አረቢያ ቡድኑን ብትፈልግም እስካሁን ይፋዊ የአባልነት መስፈርቶችን በማሟላት መቀላቀል አልቻለችም። ብሪክስ በምዕራቡ ዓለም ዘንድ በጥርጣሬና በፍርሃት የሚታይ ስብስብ ሲሆን በምዕራቡ ዓለም ጫና ስር ያሉ አካላትም ወደ ብሪክስ የመቀላቀል ዕድላቸው አሁን ላይ የጠበበ ሆኗል። በዚህም ምክንያት ሳውዲ አረቢያ የብሪክስን ትብብር ልትጠቀምበት አልቻለችም። የአሜሪካና ኢዝራኤል ቀንደኛ ወዳጅ የሆኑት የአርጀንቲናው ፕሬዝደንት ዣቪየር ሜሌ ለሀገራቸው የቀረበውን የአባልነት ጥሪ በመሰረዝ ውድቅ አድርገዋል። በ2025 ደግሞ የኤዥያዋ ሌላኛዋ የምጣኔ ሀብት ተጽዕኖ ፈጣሪ ኢንዶኔዥያ ይህንን ስብስብ በመቀላቀል የብሪክስን ተደራሽነት ከፍ አድርጋለች። ከተገዳዳሪነት ወደ መሪነት እያደገ ያለው ብሪክስ የ2026ቱን ዓመታዊ ስብሰባ ከ4 ወራት በኋላ በህንድ ኒው ዴልሂ ያካሂዳል። ከዚህ አስቀድሞ ነገሮችን ለማመቻቸት የአባል ሀገራቱ የውጭ ጉዳይ ሚኒስትሮች ተገናኝተው እየመከሩ ይገኛሉ። በኢትዮጵያ አቆጣጠር ግንቦት 6 እና 7 2018 በህንድ ኒው ዴልሂ በሚከናወነው ስብሰባ ላይ ከቻይና የውጭ ጉዳይ ሚኒስትር ዋንግ ይ ውጪ ሌሎች የአባል ሀገራት የውጭ ጉዳይ ሚኒስትሮች የሚገኙ ይሆናል። በተመሳሳይ ቀናት በቤጂንግ የሚደረገው የትራምፕና የዢ ጂንፒንግ ንግግር ከብሪክሱ ጋር መጋጠሙ እንዴት የሚል ጥያቄ አስነስቷል። በህንዱ ባህራት ማንዳፕ ኤግዚቢሽንና ኮንቬንሽን ማዕከል በሚደረገው በዚህ ስብሰባ ላይ የአባል ሀገራቱ የጤና ጉዳዮችን የተመለከቱ ጠንካራ አጀንዳዎች የሚነሱ ይሆናል። ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከል ረገድ የአባል ሀገራቱ ትብብርና ሚና፣ ሰው ተኮር ተግባራትና ሌሎችንም የተመለከቱ አጀንዳዎች በሁለቱ ቀናት የውይይት አጀንዳነት በጠረጴዛው ላይ የተቀመጡ ናቸው። በዚህ የውጭ ጉዳይ ሚኒስትሮች ስብሰባ ላይ እየተካሄደ ያለው የአሜሪካ ኢራን ጦርነት ለውይይት ከመቅረቡ ባሻገር ለመስከረሙ ዓመታዊ ጉባኤ ዋነኛ አጀንዳ እንዲሆን የሚመቻች ይሆናል ተብሎ ይጠበቃል። የአውሮፓ ምክር ቤት የውጭ ጉዳዮችን የሚተነትኑት ራፋኤል ሎዝ የብሪክስ የውጭ ጉዳይ ሚኒስትሮችም ሆነ የትራምፕ የቤጂንግ ጉዞ የኢራንን ጉዳይ በሰፊው የሚዳስስና ምናልባትም ሌሎችን ጉዳዮች ሊያደበዘዝ የሚችል ይሆናል በማለት ስጋታቸውን ገልጸዋል። በብሪክስ ውይይት ላይ ለመሳተፍ ቀድመው ህንድ የደረሱት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሀገራቸው ላይ እየተከናወነ ያለው ጦርነት ከአባላቱ በተጨማሪ ከአስተናጋጇ ሀገር ጋር የሁለትዮሽ ውይይት የሚያደርጉ ይሆናል። በዚህም የሀገራቱ ጉዳይ የሚፈተሽ ሲሆን ምናልባትም የመስከረሙ የብሪክስ ጉባኤ ፈተናም ይኸው የኢራን አሜሪካ
የአሜሪካ ጦርነት ሊሆን እንደሚችል ይገመታል። አንድ አባል ሀገር በመሰል ችግሮች ውስጥ ሲወድቅ ቀሪዎቹ ምን ያደርጋሉ፣ ለኢራንስ ምን አደረጉ የሚለው መነሻ ተወስዶ የሚስተካከሉ የሚጨመሩ ወይንም የሚቀነሱ ህገ ደንቦች ተጠባቂ ናቸው። ኢራን ግን በቤጂንግም ቀዳሚ ትኩረት የምትደረግ ሲሆን የብሪክስ ስብሰባና የትራምፕ ጉብኝት በተመሳሳይ ጊዜ መደረጉ የብሪክስን የሐሳብ መዋጮ ሊያጎድለው እንደሚችል ግምት ተሰጥቶታል። ትራምፕ ቤጂንግ መገኘታቸውን ተከትሎ የቻይናው የውጭ ጉዳይ ሚኒስትር ዋንግ ይ ኒው ዴልሂ መገኘት አልቻሉም። የቻይና የብሪክስ የሐሳብ መዋጮ በህንድ የቻይና አምባሳደር ዙ ፌሃኦንግ በኩል እንዲሆን ተደርጓል። ይህ ማለት የውጭ ጉዳይ ሚኒስትሩ ሐሳብ ከዚህ ቀደም ለብሪክስ ሁነኛ መፍትሄነት ሲሰጥ ስለነበር አሁን ይህንን ግልጋሎት የማያገኝ ይሆናል። በሌላ በኩል ግን በእስያ ምድር የሚከናወኑት ሁለት ታላላቅ ስብሰባዎች የአሜሪካንና የኢራንን ፍላጎቶች በማስማማት ላይ የሚጠመዱ ይሆናሉ። ፕሬዝደንት ዶናልድ ትራምፕ ኢራን በአሜሪካ የሚቀርቡላትን የመደራደሪያ ሐሳቦች እንድትቀበልና ይህንንም ቻይና የማሳመኑን ሥራ እንድትወጣው አጥብቀው ይፈልጋሉ። ይህ ምናልባት የአሜሪካኖቹ ፍላጎት ቢሆንም ቻይናውያን ግን ተቀብለው ተግባራዊ ያደርጉታል የሚለው አጠያያቂ ነው። ምክንያቱም ቻይና በዓለም የፖለቲካ ውጥረት ውስጥ ገለልተኛ የውጭ ፖሊሲ በሚለው መርሃ መሰረት በመሰል ጉዳዮች ላይ የመግባት አጋጣሚዋ የጠበበ ነው። ትራምፕ ግን ይህንን ከመሞከርና ዢ ጂንፒንግን ከማግባባት ወደ ኋላ አይሉም። በሌላ በኩል ኒው ዴልሂ የተሰበሰቡት የብሪክስ መሪዎች የኢራንን ጉዳይ ብቻ ይዘው ይነጋገራሉ የሚል ጽኑ እምነት አለ። ለዚህም ጉዳይ አባስ አራግቺ ሰፊ ስራ እየሰሩ ይገኛሉ። ትራምፕ በቤጂንግ የቱንም ያህል ጠንካራ ስራ ቢሰሩ ብሪክሶቹ በህንድ ማፍረሳቸው አሊያም ከቤጂንግ ውሳኔ የተሻለ ሐሳብ ማቅረባቸው አይቀሬ ነው። የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የዓለም ከባባድ ችግሮች መንስኤ የሆነውን የሆርሙዝ ጉዳይ በተመለከተ የተሻለ መግባባት ላይ ሊደርሱ እንደሚችሉ መተንበዩ አይከፋም። አባል ሀገራቱ የሰርጡ መዘጋት ለአንዳንዶቹ ምንም አይነት ችግር አላስከተለባቸውም። ለተወሰኑት ደግሞ ተጨማሪ የገቢ ምንጭ የሚያገኙበትን አማራጭ ፈጥሮላቸዋል። ይሁንና ችግሩ ዓለም አቀፋዊ በመሆኑ ከዚህ መዓት የሚያመልጥ አይኖርም። እነዚህ የብሪክስ አባል ሀገራት ከኢራን ጋር የተሻለ ግንኙነት ስላላቸው በሚቀመጡ የቅድመ ሁኔታዎች መሟላት ሆርሙዝን ሙሉ ለሙሉ ወደ ሥራ የማስገባቱ ጉዳይ ለእነዚህኛዎቹ ቡድን የቀለለ ይሆናል። ይህ ተግባራዊ ከተደረገ የብሪክስን አቅም ማሳያ የሚሆን ሲሆን የነ አሜሪካን ሽንፈት ሊሆንም እንደሚችል ይተነበያል። ምክንያቱም ሆርሙዝን በተመለከተ የምዕራቡ ዓለም አማራጮች በዛ ብለው ቢቀመጡም ተቀባይነት ማጣታቸው የቅርብ ጊዜ ትውስታዎች ናቸው። አባስ አራግቺ አሜሪካና ኢዝራኤል በመካከለኛው ምስራቅ የሚያደርጉት መስፋፋት እንዲቆም በዚሁ በውጭ ጉዳይ ሚኒስትሮቹ ስብሰባ ላይ ጠይቀዋል። ይህንን ሐሳባቸውን በብሪክሱ ውይይት ላይ ሲያቀርቡ በታዳሚዎች ድጋፍ አግኝቷል። በቤጂንግ በኩል ደግሞ ከባድ ወሬ ተሰምቷል። ኢራን የኒውክለር ጦር መሳሪያ መያዝ የለባትም የሚል ቻይናና አሜሪካ በመርህ ደረጃ መስማማታቸው ታውቋል። ይህ ሁኔታ ኋላ ላይ በኢራንና ቻይና መካከል በሚደረግ የሁለትዮሽ ስምምነት ሌላ መልክ እንደሚይዝ ይጠበቃል። በሁለቱም በኩል የሚደረገው የኢራን ጉዳይ ላይ ያመዘነ ውይይት ዋነኛው ውጤቱ ቅዳሜ ምሽት የሚታወቅ ሲሆን የመካከለኛው ምስራቅ አዙሪትም ከሁለቱ በአንዱ የውይይት ውጤት የሚፈታ ይሆናል ተብሎ እየተጠበቀ ይገኛል። አጃንስ ፍራንስ ፕሬስ፣ አልጀዚራና ሮይተርስ የዘገባው ምንጮች ናቸው።